ሄሉዬ እንግዲህ እንደምታዩት ህይወትን ሀብላ ጀምራለች። እንግዲህ በምታዩት መልኩ አይሞቃት፣ አይበርዳት፣ አይጨንቃት፣ ማንም አፉን ቢከፍት ጣጣ አይሰጣት፣ ዴንታ አይሰጣት። የእውነት እኔ ግን የሄሉዬ ኮንፊደንስ በጣም ይገርመኛልና ዛሬ እንግዲህ በሄሉ ቤት አዲስ ነገር አለ። ምሽት ይጠብቁን ብላለች። ደስ የሚል ፕሮግራም እንደሚኖር ተስፋ አደርጋለሁ። እንግዲህ ስለዚህ ልጅም ብዙ ነገር እየተባለ ብዙ ነገር እየተወራ ይገኛል። አንዴ ፍቅረኛ አለው፣ አንዴ ልጅ አለው፣ አንዴ በቃ ብዙ ነገር እየተባለ ነው። ባይዘወይ ገና ፍቅረኛሞች አልሆኑም ማለት ያው እንግዲህ ጥሩ ግብነት ካላቸው፣ ጥሩ ጓደኝነት ከፈጠሩ፣ ጥሩ እርምጃ ካላቸው ወደፊት ይታሰብበታል። ልጅ ቢኖረው ፍቅረኛ ቢኖረው እኛ ምን አገባን? ሄሉዬ እንዲሆነች እራሷን አታስደፍርም፣ ሳታጣራ አትገባም። ሲጀመር ደግሞ ህይወትን በደንብ ታውቃለች። የሚመጥናትን ውጥኗን፣ ቦታዋን፣ ልኳን የምታውቅ ሴት ናት ሄሉ። እግዚአብሔርን ነው የምላችሁ። እጅግ በጣም ሄሉዬ በክብሯ ማትደራደር ናት እና ምን ጊዜም ቢሆን ላንቺ መልካም ነገር እመኝልሻለሁ ሄሉዬ። በጣም ሙድሽ፣ በጣም ማከብርሽ የኔ ሴት ጀግና፣ አንደኛ የነሽ ለኔ። ምን ጊዜም መልካም ነገር ይግጠምሽ። በጣም እንውድሻለን፣ ጀግናችን፣ አርአያችን። በርችልን። እንግዲህ ገና ካንቺ ብዙ እንጠብቃለን። ሄሉን የሚከተሏት ሄሉን የመሰሉ ናቸውና የሄሉ እህቶች ሄሉዬን እንግዲህ ከጎኗ እንሁን፣ እናበረታታት። እኔንም ከጎኔ ሆኖ አበረታቱኝ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉኝ። የምህታችሁ ነኝ የኔ ውዶች። በነገራችን ላይ እውነቴን ነው የምላችሁ ሄሉን የሚከተሏት ሰዎች ልክ እንደሷ አልደፈር ባዮች፣ በራሳቸው የሚተማመኑ ኮንፊደንስ ያላቸው ወንድ አምላኪ ያልሆኑ ሴቶች ናቸው። እውነቱን ስንነጋገር ይቅርታ አለቃሉ፣ ግን በቃ ሪያሊቲው ይሄ ነው።